እሱ ነው አንተ ይሄን እንግዲህ እዚህ ግቢ የፈለከው ነገር ሁሉ አለ። ምን አለ? እስከ ስንት ነው የምንችለው? እስከ 5000 ትችላለህ መክፈል ነው በወሩ? ምን ነው በወር ነው እንዴ? ርካሽ ነው እንዴ? አይ ተው፣ እኛ በሳምንት አታረገው። ቤት ኪራይ ኢትዮጵያ ውስጥ ነው ቆያለን። እሺ በቃ ይሁን እንግዲህ ምን ታረጋዋለህ መሰለህ? ለሷ እነግርሃለሁ። እኔ እዚህ ግቢ ሲገባ ወደ 40 ምናምን ዓመት ግቢ ሲገባ ሶመ ተለምኜ ውጭ መለመኑኛ እዚህም እኛ ጋር ምን ስለሆንክ እኔ ተንኮሱ ነኝ። በቃ አሳያለሁ። አንተ ምንም እንዳታወራ እሺ? እኔ ነኝ ስለ ሁሉም የሚያወራው። አንተ እቃውን ነገ ይዘህ ትመጣውና ትገባበታልና ቤቱ ካልተመቸኝስ እንዴት አላወራም? ቤቱ ካልተመቸኝስ እንዴ? ቤት ተመቸ አልተመቸ ይባላል። ዝም ብዬ እገባለሁ እንደ ቤት ካልተመቸኝ ወጣ በቃ ተው። ወጣለሁ እንጂ ግን ናሽ እሱም እንደፈለክ ምታግራጋለ በቃ ና። ሰላም ነሽ? እንዴት ናችሁ? ሰላም ነኝ። ምንድነው እሱ ቤት ለመከራየት መጣ። ቤት? የትኛውን ቤት ልታከራይ ነው ተንኮሱ? ቤት የለም እንዴ? አለ። ምን መሰለሽ እኔ እንግዲህ እንደምታውቂኝ ከሳምንት አንዴ ሽንት ቤት የሚሄደው እና ሽንት ቤት የሚሄደው ከሳምንት አንዴ አይደል? እሱም ለሳምንት ላደርግ እችላለሁ። በጣም እሺ። ሽንት ቤቱን ላሳዩና እሱን ተከራይ እሱን ከሳምንት አንዴ ነው የምትወጣልን። ተንኮሱ ምን እያልክ ነው? ለምን ብትከራይ ጥሩ ነው። እንዴት ሽንት ቤት ውስጥ እገባለሁ? ኧረ ተንኮሱ ስማኝ፣ ልጁ ምን ሆነ? እንዴት ነው ሽንት ቤት የምታከራየው? እንትን ነው እንደፍናለን። ቀዳዳው ከተደፈነ ምንም ሽታ አመጣ። ይሄን ሰው ነው አንተ? እንዴት ሽንት ቤት ውስጥ ግባ ትለኛለህ? እንዴ ምን ሆነ? እንዴ ልትመታኝ ነው እንዴ? ጭራሽ ምንድነው እያስባለ? ቆይ አንዴ ተረጋጋ። ልመታኝ ያስባል? ስለኔ ታውቃለሽ አይደል? እኔ ልንገርህ፣ ቢመታክ ራሱ አይጠፋም። እንዴት ነው ሽንት ቤት ተከራይ ብለህ የምታመጣው? ቆይ አንተ ሲጀመር ጭራሽ ከኔ ጋር ጠብ ነው ድብደባ? ጤናማ ነህ አንተ? ግን ተንኮሱ ተው፣ ትክክል ነገር አልሰራህም እኮ አንተም። ንገረው። እንዴት ነው ሽንት ቤት ልታከራየው የምትመጣው? ንገሪው። ምን ለምን እኔ እንደዚህ ነገር? ለምንድን ነው የሚፈራክ እንዴ? ስነ ስርዓት ይኑር እንጂ። ግን በትክክል እያስባለ ልጅ። ኧረ ምን ሆነክ ነው ተንኮሱ? ወይ ማኪን ቤት ወሰዱ። ቆይ መውጣት ፈልገህ ነው አንተ? አከራየዋለሁ። የኔም ትወጣለህ? አዎ እንትና አድርገው። ቆይ ስንት ነው የሚችለው ግን? ኧረ ጉዴ! አይ ለዛኛው የራሴ እስከ ስንት ትችላለህ? ያንተ ፍላጎት ምንድን ነው? ቤት አለ ብለኝ አለ። ይኸው አሁን የኔ ይከራይ ውስጥ አለ ካንተ። አንተ እንዴት ነው የሚከራየው? ውስጥ ነው ትወጣለህ? ውስጥ ነው የሚያድረው። በቃ እንትን ብናረግልኝስ? ቀብድ ሰጥቶኝ እዚህ ጋር ብንሰራለትስ? ብር ካለው ቀብድ ይስጠን። እንዴ ልጁ ምንድነው የሚቀባጥረው ዛሬ? አይ ቆይ እንትን ማድረጋችን አንተ ቀብድ ባለቤት ማለት እርሱ ነው ወይ እሱ ነው ባለቤት? አረ እኔ ተከራይ ነኝ። እና መውጣት ፈልገህ ነው ላከራይ? ለሱ እንትን አይደለም። ለምን ቀብድ ሰጥቶ አንተ ትምብ ቀብድ ቢሰጠኝ እዚህ ጋር ሰሪማን አልሰራም። እኔ በእናትህ ልጁን ሸኘው ወይ ደግሞ ውጣና ላከራየው። ወይ ውጣለኝ ላከራይ አንተ የታኛል? አይ ተው በቃ ውጣለኝ። ሂድ በቃ ወይ አንተ ሂድ። ሲጀመር አንተ ቤት ፍለጋ አይደለም የመጣ። ምን አይነት እንደዚህ ተበላል? ነይ እንትን ብናረግ ምን ይኸው ቀብድ የሚሰጥ ከሆነ 5 እችላለሁ አላለም እሱ? እሺ ከዛ ቀብድ እንትን ብለን እዚህ ጋር በ5000 ምን አይነት ቤት ነው የምትሰራው ተንኮሱ? ዝም ብለን ሸራ እንትን ዝም ብለን እንትን ፀሐይ እንዳቃጥል ብቻ ብናረግለት ያድራል ይሄ። ኧረ በስመ አብ! አንተ ተው በእናትህ ወደ ራስ ተመለስ። ግን ተይው ይከራይ ሽንት ቤቱ ሰው እሱ እሺ ብለዋል እኮ
አንቺን አይቶ ነው እሺ ብሎ ተስማምቶ በቃ እንዳውም ክዳን አርገን ክዳኑን ትራስ አርጌ እኖራለሁ አላለም? ኧረ በስመ አብ የባሰውናል። ምን ሆነክ ነው ተንኮሱ? ትልቅ ቤት አላየሽውም እንደ አንቺ ቤት ውስጥ ሽንት ቤት አለ አይደል? እንዳውም ያምን ሳመጣ ቤት ውስጥ ሽንት ቤት አለው ሻወር አለው አሳምኝ ቤትሽ ሽንት ቤት አለክ ብዬ አንቺ ነሽ ከዛ ሽንት ቤት ታከራያለህ። ለምን ዝም ብዬ ሽንት ቤት አይባልም። ሽንት ቤት ውስጥ ሽንት ቤት አለው እንላለን። ከዛ ደስተኛ ሆና እንዳውም ብር ጨምራል። አሁን የባለፈው ቤት አላየሽው? ቤት ውስጥ ሻወር አለ ሽንት ቤት አለ አላሉ? ኧረ አንተ ሰውዬ አብደሃል ዛሬ። የሆነ ነገርማ ሆነሃል አላሉ? በጠዋት ጠጣክ እንዴ? ኧረ እኔ ጥምጥጣ ቆንኩ እኮ ባለፈው እዛ ላይ ያለው ሰውዬ ከኔ ብድር ነበረው ጠጅ ቤቱ። ከዛ እዛ መሄድ አቆም። ልጁ መጣ። ልጁ ና ልትስማማ ነው። ምንድን ነው ልትስማማ ነው? አይ አንተን ፖሊስ ጠርቼ ለአንተ ላሳስረው። ለምን እንዴ? ለምንድን ነው ልታሳስር መጣ? ተው እኔ ልንገርህ፣ ከድሮ ጀምሬ ጀግና የነበርኩ ሰው ነኝ። ታውቃለህ? ጀግና ነበርኩ ሰው እኔ። ለኔ እስር ብርቅ አይደለም። ኮሪያ ራሱ ስንት ዓመት እንደታሰር፣ አውስትራሊያ ራሱ፣ አሜሪካ ራሱ፣ አፍሪካ ውስጥ ራሱ 40 አገሮች ላይ ነው የታሰርኩት። እስር ለኔ ብርቅ አይደለም። አሁን ትታሰራለህ፣ አትወጣም። እዛ ውስጥ ትሞታለህ። አታቀኝም። በቃ ተው አታቀኝም። ሄድ አንተ ፖሊሶች አሉ ና ውጭ አሉ። አዎ ና ተው ግን ለምን የሆነ ነገር ቢሆን እስኪ ምንም አልለውም። የፈለገውን ያርግ። ጥፋቱ ያንተ ነው። ልብ ቢሆን ና ይቅርታ አይደለም። እኔ ይቅርታ ታገኛለህ። በቃ ሰው የለም በይሁን እንዴ ምንም ፈለጋችሁ? ትፈልጋለህ? አንተ ፖሊስ ነህ እንዴ? ፖሊስ ነኝ እኔ። ለምን ልብሱን አለብስ? እስኪ ተው በቃ እንትን እናርግ። ተው ፖሊስ ጣቢያ ትሄዳለህ። ለምን ተው። እኔ ኑሮ ከብዶኝ ክፍለ ሀገር ይበል። እስኪ ታሪክ ልንገርሽ። ስሜ ከመጀመሪያው ሲነሳኒ ስሜ ተንኮሱ። የተወለድኩበት ዓመት 17 ምናምን ነው እና ለቤተሰቦቼ አንደኛ ልጅ ነው። እነሱም አሉ። ከዛ አግባ ሲሉኝ እንግዲህ ሳገባ ብዙ ልጆች ወለድኩ። ከዛ ልጆቼና ሚስቱ እዛ ነው ያሉ። እነሱ ራሱ ሰላም ልትላቸው ትችላለህ። ኑሮ እና ማሸነፍ ነው የመጣው። ስለዚህ ነው ሽንት ቤት ውስጥ ግባ ትለኛለህ። እንትን ነው ሽንት ቤት ግባ ያልኩህ እኮ እንድትጠቀም ፈልጌ ነው። አንተ አሁን መውጣ ነው። እስር ቤት ገብተህ ኮርስ ወስደህ ትወስዳለህ እንዴ? እሺ ይቅርታ በሉኝ እንግዲህ ዛሬ እዛ ደርሰህ ይቅርታ ትለኛለህ። አይተው እስቲ ይቅር በለኝ። እስኪ የሆነ ነገር በይዋ። እኔ ምን አገባኝ? ተንኮሱ ያንተ ጥፋት እኮ ነው። እኔ እኮ ምን መሰለኝ ለእሱ አስቤ እንትን እንድል ብዬ እኮ ነው። ሽንት ቤት መጠቀሙንም ካሰብክ አይደል? እኔ ቤቴ ራሱ ቡና ጠጡ። እስኪ ቡና ጠጡ። ወይ ቡና አልፈልግም። እኔ አንተን ማሳሰር ፈልጋለሁ። እንደዚህ ራሱ ታስሬ አይደል ያለሁት። እስኪ እሺ ይቅርታ ጠይቄልኝ በቃ ለዛሬው። ለምንድን ነው አንተ እንዲህ የምታረገው? ይገባሃል። በቃ ይቅርታ እንዲያደርግኝ አደራ። የመጨረሻ እኔ ኩብር። እሺ ከዚህ በኋላ እንደዚህ አይነት ነገር እንዳሰራ እኔ ነኝ ማሳስር። ይቅርታ እንግዲህ እውነት በቃ ይቅርታ በለው። እሺ አባት ይቅርታ፣ እውነት ይቅርታ። ሁለተኛ እንደዚህ አይነት ነገር ሰውን ማንነት ሳታውቅ እንዳታወራ። እሺ በቃ ሁለተኛ። እሺ ይቅርታ በል እንግዲህ። ቻው። እኔ የምልሽ ይሄን ልመታኛ አስቦ ነው። አቀኝማ እኮ ሰው መግዷት ስለማልወድ ጭራሽ ዘልዬ ጭንቅላቱን አልበትንም ነበር። እኔ አንቺ ግቢ ጦርነት እንዳይነሳ
ግብሽ እንዳይበላሽ ነው እንጂ አያቀኝም። ኧረ ለእኔ ችግር የለውም። ቅድም ለምን እንደዚህ አትለውም ነበር? እኔ እጄ ላይ ስንት ሰው እንደተጎዳ ባታው እስቲ አንተ በጥፍሬ ነው እንግዲህ በቴስታ የጠረስኩ ሰው ራሱ አልተረፈ። እኔ እንደ ኳስ ነው ቅል አየር ላይ ጭራሽ ኑሮ የሚያደርግልኝ ሲመለስ ወደ ላይ አየር ላይ እንድኖር ነው የሚያደርግ፣ እንደ በርድ ነው የሚያደርግ። አንተ ራስህ ስለሚያውቁኝ እኔ እኮ ልጆቼን ብመጣ ጭራሽ እኔ እዚህ ውስጥ ገንብቼ ነው ጭንቅላቱ ስለ ኑሮ እያወራን እንዴ? ይቅርታ ታዲያ ውጭ ቆሜ ያንተ እውነት እንደ አምቡላንስ ትሆናለህ። ይምጣ ምናምን ትላለህ። እሱ ሳንታ አይደለም እኮ እንደ ቆዋስ ታላለህ። ኧረ ኑሮ በሰማይ ላይ ያረጋል ምናምን ትላለህ ብያለሁ። እስኪ ብያለሁ። ካፌ ወጣ። አዎ ተንኮሱ ነው። አዎ አለች እንግዲህ ሰምቻለሁ። ለራሱ አዎ አለች እንግዲህ ይሄ ልጅ የሚፈልገው ነው። ይቅር። እሱ አይደለም። እኔ ራሱ ያመኛል። እኔ ቅድም ስታስደነግጥነኝ ነው ጭንቀት ውስጥ ገብቼ የተጨናነኩት። ተንኮሱ አሰማም እንዴ? ሄዷል። ናውጣ ልጁ። አዎ ሄደ እኮ። ሸወርከው? ጎበዝ እኮ ነህ። እንዳይመጣብህ አሁንም። ኧረ ተይ በእናትሽ። እኔ እኮ ቴክኒክ ይባላል ይሄ ጦርነት ላይ። እሺ ትሄዳለህ? እኔ ልትሄጂ? አዎ ሄዳለሁ። ፈሪ ነው ልጁ፣ በጣም ፈሪ። እንትን ነው ይሄው ድንጋይ ራሱን ሰበርኩ። ድንጋዩን እንትን ምን አሰብኩ መሰለሽ? እሺ ለምን ዝም ብዬ ህይወት ከሚከብደኝ እንደዚህ አይነቱን በጥፊ ያለው ዝም ብሎ ነው። በጥፊ ለምን ቅድም አትለውም ነበር? አይ እንትን ነው መሰለሽ ይሄ ጦርነት ላይ እሺ እንትን ነው ራስ ማጠንከር ይላሉ ኮሪያዎቹ። እሺ ራስ ማጠንከር ነው። ገብቼ እኮ ስፖርት እየሰራው ነበር። ያ ቃል ስለ ጦርነቱ ሄደ። ለምን ሲገባ እንደዚህ ቱስ እንትን ስፖርት እየሰራ ወይ ደግሞ በፓራሹት መጣ። አላየሽም? ሲወጣ ከግቢ እንደዚህ ሰማይ ላይ እየፈለገ ወደ ላይ ሳይ ነበር እኔ ራሴ። እኔ ውሃ ነው የሚያደርገው ያቀኛል ማለት ነው። ለዛ ነው ሮጣ የገባው። ጸባይ ስለተቀየረ ሰምቶ ነው የመጣው እንጂ እንደ ድሮ ቢሆን ጸባይ እንደ ድሮ ምን አረጋል? ተንኮሱ ጭራሽ አየር ላይ ነው እንትን ይፈሩኛል። ያቃል። እጄን አላየም እንደዚህ አያየ አይኑን አላየም እዚህ እጄና ሳይክ ነበረ ወይ ያቀኛል ይመስለኛል። ለዛ ነው አልተጠጋኝም ሁላ አየሽ። እንደዚህ ስለው ራሱ አንተ ነካ የረገጥከው? ረገጥኩ እንዴ? እኔ ትዝ አላለኝም። ኦኬ እሱ የረገጠክ መስሎኝ ነበር። መታው እንዴ? በጣም እኮ ነው መጥቶ ወደ ቤት ያስገባክ እና እሱ ነው እንደ መታኝ። አይ እኔ ነኝ የመታሁት ብትል ወይኔ አሳቤ እኮ ስፖርቱ ላይ መታካው ሄደ ግን መቶኝ እኔ መቶኝ። ኧረ እንዳትጮህ አሁንም መቶ እንዳይ ወደ ቤት ይምጣ። አዎ ልጥራው አልኩ ልጁን። አይተው ሰው ለምን ጎዳለ እንዴ? ትጎዳዋለህ? እንዳይጎዳኝ በል እንጂ በቃ ትንሽ ልተኛ